የዛሬ ዓመት አንቺም እንደዛ ነበርሽ፣ እኔም እንደዛ ነበርኩ። አሁን እንዳለሁት ማለት ነው አይደለ? ብዙ ለውጦች አሉ ህይወታችንም ላይ ብዙ የተቀየሩ ነገሮች አሉ ብዬ አስባለሁ። ባልሳሳት ማለት ነው። አረ አንቺም ወደ ሻርጉ መጣሽ፣ እኔም ትንሽ ወፍሬ መጣሁ እዚህ ቦታ ላይ በደንብ አሪፍ ነው። አይ ጥሩ። እኔ የኔ ለውጥ ይሻላል ካንተምስ። የኔ ውፍረት ቁም ነገር ያለው ውፍረት ነው። ከዛ ነው አንተ ዝም ብሎ ነው ብትወፍርም ባትወፍርም ምንም ማሰሪያ ያደርገው። ወይኔ ጋይስ ፍቅርን የመሰለ ነገር ምን አለ ግን ከጸም ምን ይገኛል? የምር እኔ አሁን እንደው ትናንት በመገናኘታቸው ራሱ ፈታ ነው ያልኩት። የሆነ እንደዚህ የሚያስቅ ብዙ ነገሮች አሉት ማለት ነው። ውድ ቤተሰቦቼ ሰላም እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ማታ ታውቃላችሁ ያው ሌባና ፖሊስ እየተጫወትኩኝ ነው የምሰራው። ይሄን ሰሞን ቪዲዮ ምንም አልተመቸኝም። ልጆች ከኔ ጋር ይተኛሉ፣ ጓደኛዬ ቀርማ ትተኛለች ምናምን፣ ሌላ ክላስ ሄጄ መስራት አልችልም፣ አይመችም ጭራሽ ነው ማለት ነውና በደንብ ቪዲዮ እየሰራሁላችሁ እንዳልሆነ አውቃለሁ። ግን ደግሞ ያው በሚመችኝ ሰዓት እንደ ሌባ እየተሾካሾኩም ቢሆን እየሰራሁላችሁ ነው። እንግዲህ ኤርፎን ማድረጋችሁን ላውድ አድርጋችሁን ቢሆን እንደምትሰሙት ተስፋ አደርጋለሁ ማለት ነው። እና ማታ የናብርሽ ቪዲዮ ተለቆ ነበር። አላስችል ብሎኝ ማለት ነው ወደ እናንተ ትንሽ ነገር ለመለቀቅ የሞከርኩት። ሀሳቤን በጥቂትም ቢሆን ገልጫለሁ። ነገር ግን በሰፊው ነገ እመጣለሁ ብያችሁ ስለነበረ ዛሬ መምጣት ስላለብኝ አንዳንድ ነገሮች መናገር ስላለብኝ ነው ወደ እናንተ የመጣሁት። ውድ ቤተሰቦቼ ላይክ እያደረጋችሁ ማለት ነው። እና እንግዲህ የሰው መታረቅ የሰው ሰላም የማይፈልግ ሰይጣን ብቻ ነው። እኔ የማንንም ሰላም እፈልጋለሁ፣ የማንንም ደስታ እፈልጋለሁኝ። ምንም ድራማ ቢሆንም ምንም ማለት የማያስደስት ነገር ቢኖረውም እንኳን ሲታረቁና አንድ ሲሆኑ ደግሞ የሚያስደስት ነገር አለው ማለት ነውና ውድ ቤተሰቦቻችን እንግዲህ ያያችሁ ነው። በጣም ብዙዎች እንደተደሰቱ አይተናል በኮሜንቱ። ከሩታ ውጪ ምንም አይነት ድምቀት የለህም ነው አብዛኛው ኮሜንት። በጣም ደስ የሚል ኮሜንቶች እየተጻፉ ነበርና ኦዲየንሶች በጣም ያስገረማችሁ ነገር ቢኖር ምንም ብትሰዳደቡ ምንም እርስ በርስ ብትነቃቀፉም እንኳን የመታረቅ ወይም የሰላም ቪዲዮ አብረው በመጡ ሰዓት ግን አንድ ሆናችሁ ግልብጥ ብላችሁ ሀሳባቸውን የምትደግፉት ነገር ይመቸኛልና ትናንትና በጣም ደስ የሚል ኮሜንቶች ነበሩ። ሩታም እንግዲህ ቦታው ላይ ተገኝተው አምና ታውቃላችሁ በዛ ሰዓት ሲተዋወቁ የነበረበት ምናምን ብዙ ነገር አብረሽ ብሎታል። እኔም ወፍሬ አንቺ ሞድሽ አብጧል። ሰማ የስተኮ ቢያንስ ቁም ነገር ነው። ዘራችሁን የተካች አንተ ውፍረት እንዳለች እሷ ምንም አይደለም። ምንም ሚኒንግለስ ነው። ምንም ትርጉም የለውም። እውነታ ነው ያንተ ስጋ ነው። እሷ ግን ቢያንስ ወደዚች ዓለም አንድ የተወደደ ልጅ ልታመጣ ነውና በጉጉት እቺን ዓለም እስኪቀላቀል ሁላችንም እየጠበቅን ስለሆነ ማለት ነው። በዚህ አጋጣሚ ተቀላቅሏል። ዓለምንማ ተቀላቀላት። አሁን የቆየ ቪዲዮ ነው በነገራችን ላይ ብዙዎቻችሁ እየጠየቃችሁ ስለሆነ ነው። ከተሰራ ቆይቷል። ከሰሞኑ ነው። ሩታ ኦልሬዲ ወልዳለች። ለዛም ነው የጠፋችው። ይሄኛው ሲጀመር የከረመ ቪዲዮ ነው። ካያችሁት ገና የመጡ ሰሞን እዛ የነበሩ ሰሞን የተሰራ ቪዲዮ ነው። የሆነ አንዳንድ የሚያስተዋውቁ ነገሮች አሉት ካያችሁት ማለት ነውና ሁሉም አዲስ አበባ ያለው እየተቀረጸው ምናምን እንትን ያለችበት ነው። ግን የምን የወለደችበትን ቪዲዮ ሊያሳዩን እንዳልቻሉ ምናምን አላቅም። እንግዲህ ቀርጸው አስቀምጠው ያሳዩን ይሆናል ብዬ አስባለሁ። ምክንያቱም የገንፎ ፕሮግራም ምናምን ብቻ አላቅም በጉራጌ እንዴት እንደሚከበር ባላቅም በእኛ አሁን የወለደች ሆስፒታል ከወለደች ቤት ስትገባ ገንፎ ይገነፋል። ከዛ ይበሉና ገንፎ ወደ ላይ ተሰቅሎልል ይባላል። ተረኛ ምናምን የሚባል ነገር አለ። እንደገና ደግሞ ከ7 ቀን በኋላ ደግሞ ደጅ ትወጣና ፀሐይ ልጇም እሷም ይሞቁና ጭስ ተጨጭሶ ምናምን ገንፎ ተገንፍቶ ይበላል ምናምን እንደዛ ነገር አለው። እንግዲህ በእናንተ ክልል ያለውን ምናልባት ወየቀኑ ልዩነት ይኖር ይሆናል ወይ ደግሞ ፕሮግራም አደራረጉ ሊለያይ ይችላል። አላቅም እኔ እሱን እንግዲህ የጉራጌ ልጆች ብታሳውቁኝ ላይ ደስ ይለኛል ማለት ነውና እንደዛ አይነት ነገሮች ካለፈን በኋላ ቢሆን ቪዲዮ እንደሚለቀቁልን ተስፋ አደርጋለሁ ውድ ቤተሰቦች ማለት ነው። ዞሮ የከረመም ሆነ አዲስም ሆነ እኛ የምንፈልገው ሁለቱ አንድ ላይ ሆኖ መምጣታቸው ነው። እንዳያችሁት ሁለቱም ላይ ፍቅር አለ። ግን አብርሽ ለምን መወሰን እንዳቃተው በጣም ግራ ተጋብቻለሁ እኔ ሳስበው። ለሄርሜላም የሚያሳያት ፍቅር ለሩታም የሚያሳያቸው አስተያየት እንደውም ሩታ ማየት አልቻለም። እሱ በእርግጥ የሚያረጋቸው ነገሮች ምናምን እንትን ብሎት ሊሆን ይችላል፣ ቀር ብሎት ሊሆን ይችላል፣ ያሳፍሮት ሊሆን ይችላል ምናምን አብርሽ ማለት ነውና እንደዛ ነው ባይዘው። በነገራችን ላይ
አንድ ሚስጥር ልንገራችሁ እንዴ አይልቶ መቼም እናንተ እውነት ካላችሁ በቃ ማመን አትችሉም ሰው ቢነግራችሁ ምናምንና ሄርሜላ የማን እህት እንደሆነች ልንገራችሁ የማን እህት ናት እዛ አዲስ አበባ የአብርሽ እህቶች የተባሉት የአብርሽ እህቶች የተባሉት የሉም የነሱ እህት ናት ሄርሜላ ማለት ነው ወፍራሟን ትልቀኛዋን ይወት አንድ ነው መልካቸው ራሱ የሷ እህት ናት ዘመዳሞች ናቸው ኦሬዲ ከአብርሽም ጋር ዘመዳሞች ናቸው አራት ምንድን አላቸው እንዴ የላቸው እና ግን ብቻ ግን አንዳንድ ነገር እያየሁ እየሳኩኝ ነበረ ትናንት ራስ ቲክቶክ ላይ ተፖስቶ ምናምን ማለት ነውና በነገራችን ላይ የጋሽዬ ልጅ አብርሽ ብቻ ነው አይደለም ሃይሚም ነች ብሩክ ኤፋም ነው ዋናው መዋለድ አይደለም መዋለድ ቁም ነገር የለውም ዋናው ነገር በስጋ ተሳስሮ ማደግ ነውና ችግር የለውም ዞሮ እንደዛ ነው ላችኋለሁ እነዚህ አዲስ አበቦቹ የጋሽዬ ልጆች አይደሉም ለማንኛውም ዞሮ መዝጋው ጭራሩ አለ ለስራ የሚሄድበት ልክ አብርሽ በጣም ነው የሚያስደስተኝ በዚህ አጋጣሚ ለስራ በጣም የሚሄድባቸው ጥጎች አሪፍ ናቸው እነዚህ ነው አይከፋኝም እህቴ ብሎ ሰው ቢያመጣ ወንድሜ ብሎ ሰው ቢያመጣ በጣም ነው ደስ የሚለኝ ምክንያቱም ሰርቶ የሚያሰራ ነው እያሳደገን ያለው እኔ የምናደደው በትዳር ላይ የሚደረጉ ነገሮች ላይ ነው የምናደደው እንጂ ማንኛውም ሰው ለስራ ሲያመጣው ወንድሜ እህቱ ብሎ ሰዎችን ቢያስተዋውቅ ምንም ውሸት ቢሆንም እንኳን የሚያስከፋ ውሸት አይደለም ችግር የለውም ግን አሁን ለምሳሌ እንደ ሄርሜላ አይነት ሌሎችን ምናምን አምጥቶ ሲሰራ ደግሞ በተለይ ማናቃቸው ሲሆኑ ትንሽ ይከብዳል ያስቸግራልና ከእንደዚህ አይነት ነገሮች ወጥቶ በቃ በፕራንክ ኖርማል ጊዜያዊ ፕራንኮች ምናምን የተደራረጉ የቤታቸውን ነገር እያሳዩ ምናምን ቢሰሩ ከዚህ በኋላ ያለውን ደስ ይላል እና በትናንትናው ቪዲዮአቸው በጣም ብዙ ነገሮች አይታችኋል ብዬ አስባለሁ አብርሽ ውስጧን ለመመለስ የተጠቀመበት መንገድ በቃ ሩታ የሆነ እንባስ ይተናነቃት ምናምን ማለት አንዳንዴ ታያላችሁ አይደል ያለፈ ነገራችሁ ምናምን ስታስታውሱት ምናምን እንትን የሚላችሁ ነገር አለ ከቤተሰቦቻችሁ ጋር በመገናኘታችሁ በራሱ የሆነ ደስ የሚል ነገር አለውና ሩታ ለረጅም ጊዜ ነው እንግዲህ ቤተሰቦቿን ሳታገኝ ከቤተሰቦቿ ጋር በቃ የቤተሰብ ፍቅር ሳታይ ምናምን ከቤት ተመርቃ ስታገባ ከቤት ተመርቃ ሳትወጣ ምናምን ስለሆነ ብዙ ለሴት ልጅ በጣም ብዙ ሞራል የሚሰብሩ ነገሮች አሉትና ይሄን ሁሉ ነገር ተጋፍጣ ተቋቁማ ነው እዚህ ጋር የደረሰችው ስለዚህ አሁንም ደግሞ አብርሽ ከጎኗ ሆኖ ነው ነገሮች መፍታት ያለባቸው የሆነ ነገር ላይ መድረስ ያለባቸው እንጂ ሌላ ሰው በማምጣት በሌላ ሰው ጋር እንደዚህ ድራማ በመስራት ምናምን አይደለም እኔ የራሴን አስተሳሰብ ነው እና ብዙዎቻችሁ ደግሞ እንግዲህ በመታረቃቸው እንደምትደሰቱ አምናለሁኝ ከተደሰታችሁ ደግሞ እንደዚህ ሳትከፋፍሏቸው ወደ ራሳቸው አብርሽም ቢሆን ተሰብስቦ ተመልሶ ከሄርሜላ በነገራችን ላይ ከሄርሜላ ጋር መራቅ አይችልም ምክንያቱም እንደነገርኳችሁ መለያየት የሚችሉ ሰዎች አይደሉም በዚህ በመናምን አይደለም እኔ የሚያረጉት አክት ምናምን ነው እንጂ የሚያስጠላኝ ምንም አያገናኛቸውም ከሄርሜላ ጋር ሲጀምር ማለት ነው ምንም ያገናኝ ታሪክ የላቸውም ግን የሚደረጉት ነገሮች እንዲህ ስታዩ ምናምን ሰው አይደላችሁ ባይላችሁ የምታዩት ነገር ነው የምታምኑትና ያ ነገር ብዙዎቹ በጣም ደግሞ በነገራችን ላይ ብዙ ኦዲየንሶች እኛውን ዩቲዩበር ብትሉ ምንም አይመስለንም ሁሉም የሚሰሩ ድራማ የሆነ ነገር እንደሆነ ምናምን ስለምናቅ ለማጨብጨብ ካልሆነ በስተቀር የምንሰራው እንደዚህ ከልባችን ተጨንቀ ምናምን አይደለም ግን ደግሞ አንዳንድ ጊዜ ኦዲየንስ ሁሉን ነገር እውነት አድርጎ የሚስል ሰው አለ ከልቡ የሚበሳጭ ከልቡ የሚናደድ እውነት የሚሆኑ ነገሮችም ደግሞ አሉ አሁን ለምሳሌ የሩታ መበሳጨት ማዘን ነገሮች እንደዚህ ሰዎች ፊት የተለያዩ ሴቶች እየመጡ እሱ ጋር ማየት ምናምን ማንኛውም ሰው የሚሰማው ስሜት ነው ሴት ልጅ ስለሆነች ተገዳ ሊሆን ይችላል አስጨናንቋት ሊሆን ይችላል የሆነ በህይወቷ ውስጥ ሀፕን ያደረገ ነገር ይኖራል ምናምን ብላችሁ ታስባላችሁ እንደ ሴት ስለሆነች ማለት ነው ከዛ ውጭ ግን ድራማውን እውነት አድርገው በጣም ብዙ ልጆች እኔ ጋር ለምሳሌ ለስራ ባስቀመጥኩት ስልኬ በኢሞ አንድ ሰሞን በጣም እያጨናነቁ ነበር ግማሹን ብሎክ አድርጌ ጨረስኩኝ እኔ ምክንያቱም ለስራ ነው ስልኬን ያስቀመጥኩት እንጂ የሰው ህይወት ጋር ገብቼ ልበጠብጠው ይላማስል አይደለም እኔ ራሴ ህይወት አሮብኝ የሰው ህይወት ላማስል አልችልም ምናልባት አብርሽና ሩታ የእውነት ከተጣሉ ልንገባ እንችላለን ብዙዎቻችን በምንችለው አቅም እሷንም ልንመክር እንችላለን ግን ከኛ ላይ ደግሞ በጣም ይቀርቧቸው አሉ ዩቲዩብ እነሱ ሁለቱ ሲገናኙ በደንብ ቀንደኛ ደጋፊ የሚባሉት ምናምን ማለት ነውና
ከኛ በላይ እነሱ አሉ፣ ግን ደግሞ ከነሱ በላይ ደግሞ ቤተሰብ አለ። ከቤተሰብ በላይ ደግሞ የሀገር ሽማግሌዎች የሚባሉ ነገሮች አሉ። ገባችሁ? ለዛ ነው እና ያለ ልክ እናንተ ተጨንቃችሁ መዳም ቤት ሆናችሁ ባክሽ ሳምሪ በማርያም በገብርኤል አስታርቂልን ባክሽን ብቻ በቃ በጣም ብዙ የምትሉ ሰዎች አላችሁና እናንተ ወደ ልቦናችሁ ተመለሱ። በዚህ ልክ ለሰው አትጨነቁ አይደለም፣ ግን ደግሞ በዚህ ልክ አይደለም። የሆነ ነገር ላይ ለራሳችሁ ጊዜ መስጠት አለባችሁ። ለማንኛውም የሩታና የአብርሽ ጅማሬ ጥሩ ነው። እንግዲህ ከሰሞኑ የእርቅ ቪዲዮ ይለቀቅልናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።